الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين تبارك الذي نزل الفرقان على عبده ليكون للعالمين نذيرا الذي له ملك السماوات والأرض ولم يتخذ ولدا ولم يكن له شريك في الملك وخلق كل شيء فقدره تقديرا واتخذوا من دونه آلهة لا يخلقون شيئا وهم يخلقون ولا يملكون لأنفسهم ضرا ولا يملكون موتا ولا حياة ولا نشورا وقال الذين كفروا إن هذا إلا إفك افتراه وأعانه عليه قوم آخرون فقد جاءوا وقالوا أساطير الأولين اكتتبها فيتملى عليه بكرة وأصيلا قل أنزله الذي يعلم السر في السماوات والأرض إنه كان غفورا رحيما وقالوا ما لهذا الرسول يأكل الطعام ويمشي في الأسواق لولا أنزل إليه ملك فيكون معه نذيرا أو يلقى إليه كنز أو تكون له جنة يأكل منها وقال الظالمون إن تتبعون إلا رجلا مسحورا انظر كيف ضربوا لك الأمثال فضلوا فلا يستطيعون سبيلا تبارك الذي إن شاء جعل لك خيرا من ذلك جنات تجري من تحتها الأنهار ويجعل لك قصورا بل كذبوا بالساعة وأعتدنا لمن كذب بالساعة سعيرا إذا رأتهم من مكان بعيد سمعوا لها تغيظا وزفيرا وإذا ألقوا منها مكانا ضيقا مقرنين دعوا هنالك ثبورا لا تدعوا اليوم ثبورا واحدا وادعوا ثبورا كثيرا قل أذلك خير أم جنة الخلد التي وعد المتقون كانت لهم جزاء ومصيرا لهم فيها ما يشاءون خالدين كان على ربك وعدا مسئولا ويوم يحشرهم وما يعبدون من دون الله فيقول أأنتم أضللتم عبادي هؤلاء
ضلوا السبيل قالوا سبحانك ما كان ينبغي لنا أن نتخذ من دونك من أولياء ولكن متعتهم وآباءهم حتى نسوا الذكر وكانوا قوما بورا. فقد كذبوكم بما تقولون فما تستطيعون صرفا ولا نصرا ومن يظلم منكم نذقه عذابا كبيرا. وما أرسلنا قبلك من المرسلين إلا إنهم ليأكلون الطعام. إني قرآن القص لنقراته እንግዲህ ከአላህ ውጭ የሚያመልኩ ሰዎች በቀጣዩ ዓለም ስለሚሆነው የተናገረበት ነው አምላክ አላህ ሱብሓነሁ ወተዓላ። ወየውመ የሕሹሩሁም በምሰበስባቸው ጊዜ አለ ወማ ያዕቡዱነ ሚን ዱኒላህ ከእኔ ከአላህ ውጭ ሲያመልኳቸው የነበሩትንም አካሎች በምሰበስባቸው ጊዜ ይላል። እንግዲህ ከአላህ ውጭ ለሌላ አካል ለመላእክት ለጻድቅ ናቸው ቅዱስ ናቸው እያሉ እነርሱ ሲጠሯቸው ሲስሏቸው ሲቀርጹላቸው ሲሰግዱላቸው ነበር አይደል? አላህ ይሰበስባቸዋልና ሁላቸውንም ይጠይቃቸዋል። ፈየቁሉ አአንቱም አድለልቱም ዒባዲ ሃኡላኢ አም ሁም ضሉ ሰቢል። አላህ ምን ይላቸዋል? እያወቀ እነዚያን መላእክቶችና ጻድቅ ናቸው ብለው የሚያስቧቸውን ክርስቶስንም ሊሆን ይችላል ገብርኤል፣ ሚካኤል፣ ማርያም በል የፈለግከውን ጥራ ከአምላክ ውጭ ለሌላ አካል የምትሰግድላቸው ነው። ምን ይላቸዋል? ፈየቁል አንቱም አድለልቱም ዒባዲ ሃኡላ እነዚህን ባሮችን እናንተ ናቸው ያሳታችኋቸው አምልኩን ብላችሁ ስገዱልን ጥሩን ለምኑን ብላችሁ ይላቸዋል። አም ሁም ضሉ ሰቢል ወይንስ በራሳቸው ነው በእናንተ ላይ ወሰን አልፈው መንገድን የሳቱት? ከዚያ እነዚህ አካሎች ምን ብለው ይመልሳሉ? ቃሉ ሱብሓነክ ጌታችን አምላካችን አላህ ጥራት ይገባ ከአንተ ጋር እኛ ልንመለክ ልንጠራ ሊሰገድልን ልንለመን አይገባንም እኮ ይላሉ። መጀመሪያ የሚናገሩት ስለ አምላክ ክብር ነው። ለአንተ ጥራት ይገባ በመጀመሪያ አጋር የለህም ለአንተ ይላሉ። በቃ ማ ካነ የንበጊ ለና አን ነተኺዘ ሚን ዱኒከ ሚን አውሊያ አይደለም እነርሱን እነዚህን አካሎች ከአንተ ውጭ እኛን ረዳት አድርገው እንዲይዙ ልናስተምራቸው ልንጠራቸው አይደለም ለእኛ ለራሳችን ከአንተ ውጭ ሌላ ረዳት ልንይዝ አይገባንም እኮ እኛ ለራሳችን እርዳታንም እንከጅልን። አያችሁ ማ ካነ የንበጊ ለና አን ነተኺዘ ሚን ዱኒከ ሚን አውሊያ ከአንተ ውጭ ሌላን አካል ረዳት አድርገን ለራሳችን ልንይዝ የማይገባን አካሎች እንዴት ነው ከአንተ ውጭ እኛን ረዳት አድርገው እንዲይዙ እነዚህን እኛ የምናስተምራቸው? በፍጹም እኛን ረዳት አድርገው እንዲይዙ አላስተማርናቸውም። በራሳቸው ነው በእኛ ላይ ወሰን ያለፉት። ያ ሰላም ወላኪን መተዕተሁም ወአባአሁም ሐታ ነሱ ዚክረ ወካኑ ቀውመን ቡራ ፈቀድ ከዘቡኩም ቢማ ተቁሉን። ከዚህ አላህ ምን ይላል? የዛኔ በእነርሱ ላይ ስትናገሩት የነበረውን ንግግር ሁሉ ይክዷችኋል፣ ያስተባብሏችኋል። ውሸት ነው እኛ እነዚህን ለምኑና አላልናቸውም፣ ተጣሩና አላልናቸውም፣ ስገዱልን አላልናቸውም በፍጹም ብለው የዛኔ ይክዷችኋል። እነዚህ ዛሬ የምትሰግዱላቸው አካሎች ነው መልእክቱ። ፈማ ተስተጢዑነ ሰርፈን ወላ ነስራ ወመን የዝሊም ሚንኩም ኑዚቅሁ ዐዛበን ከቢራ ብሎ አላህ ሱብሓነሁ ወተዓላ ከአላህ ውጭ ሌላ ነገር አትጣሩ፣ ወደ አላህ ተመለሱ ሰዎች። የዛኔ ከአላህ ውጭ የምትጠሯቸው ሁሉ ወላሂ አናውቃቸውም ብለው ይሸጧቸው ሸንትተው ነው የሚክዷቸው። ይህ መቼ አስተማርከው እኔ ነው የሚሏቸው። ጊዜው ሳይረፍድባቸው ወደ ጌታቸው ወደ አምላካችሁ ተመለሱ። አይ ፈቀድ ከዘቡኩም ቢማ ተቁሉነ ፈማ ተስተጢዑነ ሰርፈን ወላ ነስራ ወመን የዝሊም
قبلك من المرسلين إلا إنه أشي. السلام عليكم وسلام. وعليكم السلام ورحمة الله وبركاته. سلامنا. الحمد لله. እኔ ጥያቄ ያለ ኒካህ የተወለደ ልጅ የአባት ሀቅ አለበት እንዴ? ያለ ኒካህ የተወለደ በሚለው መጀመሪያ ልናውቅ የሚገባ ነገር አንድ ሰው ልጅን ሊወልድ የሚገባው በኒካህ ነው። ሸሪዓ የሆነ ኒካህ አድርጎ ያለ ኒካህ የተወለደ ልጅ አባት ሀቅ አለበት ወደሚለው ስንመጣ ያለ ኒካህ የተወለደ ልጅ መጀመሪያ አባት አለው ወይንስ የለውም ወደሚለው መጀመሪያ እሱን ማወቅ አለብን። ያለ ኒካህ የተወለደ ልጅ ለሁለት ይከፈላል። አንደኛ ያቺ ሴት ከአንድ ሰው ጋር ከሆነ ዝሙት አድርጋ የወለደችው በዚያ በሰው ቢጠራ ችግር እንደሌለው በርካታ ዑለሞች ተናግረዋል። ሁለተኛ ከብዙ ሰዎች ጋር ከሆነ ተገናኝታ የወለደችው ለምሳሌ አንድ ሴት 10 ሰዎች ጋር ተገናኘች። 10 ሰዎች ጋር ብትገናኘች ሴት በየትኛው ሊጠራ ይችላል? ለምሳሌ ሸጊቱ የምትባል ሴት እንውሰድ። ዘለቀ ከሚባል ጋር ተገናኘች፣ ከበደ ከሚባል ጋር ተገናኘች፣ በላይነት ከሚባል ሰው ጋር ተገናኘች፣ በታችነት ከሚባል ሰው ጋር ተገናኘች፣ ከነኩ በላቸው ከሚባል ሰው ጋር ተገናኘች፣ ልክ እንዲሁ ደግሞ ዘግዝጋቸው ከሚባል ሰው ጋር እንደ ምሳሌ ነው ስሞች እና ከነዚህ ሁሉ ጋር ተገናኘ። በየትኛው ሰው ሊጠራ ይችላል ያለች? ስለዚህ ያ ነው ከአንድ ሰው ጋር ተሳስታ፣ ነገር ግን ያ ነገር ሴትየዋ ተውበት አድርጋ ወደ አላህ ተመለሰች። ያም ሰው ጋር ያመነ በዚያ በእርሱ የዘር ፈሳሽ እንደተወለደ ከእርሱ ጋር እንደተገናኘች ይሄ ነገር በዚያ በሰውዬ ቢጠራ ችግር የለውም ብለው ተናግረዋል ዑለሞች። አይ ስለዚህ የዚያ ሰውዬ ይጠራል፣ እሱ ይወርሰዋል፣ በእርሱ ስም ይጠራል፣ እርሱ ይድራታል። አባት የማን ሰውዬ ካመነ ይህ هذا ما افتى به ابن تيمية رحمه الله። ابن تيمية ግን ፈትዋ ሰጥቶበታል እሱ ብሎ። አይ እሺ መዳረስ ይችላል? ያኔ ኒካህ የሚያሳስረው አባትየው ነው? በሁለት በመጀመሪያ መንገድ ልጅ ሲወለድ በሁለተኛ መንገድ ከሆነ እንደ አባት ይቆጠራል ተባለ። የአባትነት ሕክም ሁሉ ይሰጣል ማለት ነው። ከአንድ ሰው ጋር ከሆነ ያቺ ሰው ያደረገችው ያቺ ሴትዮ ከብዙ ሰዎች ጋር ከሆነ የዛኔ የትኛው አባት ተብሎ ሊጠራ ይችላል? አይ ላ ከአንድ ጋር ነው፣ ነገር ግን ኒካህ የለም። ያኔ ልጁ ሲያድግም ኒካህ የሚያሳስረው አባትየው ነው። የልጁ ሲያባት ሀቅ አለበት። እሺ ጀዛከላህ ኸይር።